ይድረስ ለትምህርት ሚኒስቴር ይድረስ ለምዘናና ፈተና ኤጀንሲ በ2018 ያጋጠሙኝ ችግሮች ናቸው። በ2018 በጥር ወር የተሰጠውን ፈተና እየተፈተንኩ እያለ በ3 ደቂቃ በ4 ደቂቃ ውስጥ ሲስተም እያቆራረጠ 28ኛው ጥያቄ ላይ ስደርስ ሙሉ ለሙሉ ዘግቶብኛል። በወቅቱ የነበሩ ሰዎች አስተባባሪዎች ሪፖርት አድርገንልሃል፣ ለሚመለከተው አካል አድርሰንልሃል፣ ችግር ይፈታል ብለውኝ ነበረ። ይህንን ተናግረውኝ ቁጭ ካልኩበት እያለቀስኩ እያለ ወጥተው ይሄዱ። ነገር ግን እኔ ምንም መፍትሄ ላገኝ አልቻልኩኝም። ቢሮ ለቢሮም ዞር ያለሁኝ መፍትሄ ማግኘት አልቻልኩም። በዛ የሳይኮሎጂካል ቀውስ ውስጥ እያለሁኝ እያለቀስኩም እያጠናሁም በሰኔ ፈተና ተቀምጬ ነበረ። የሰኔውንም ፈተና እየተፈተንኩ እያለ ፈታኝን አንባቢን ቀይሬ ቶሎ ጥያቄ እየሰራሁ እያለ በፍጥነት እየሰራሁ እያለ 100ውን ጥያቄ ሙሉ ለሙሉ ሳልጨርሰው 10 ወይንም 12 የሚደርስ ጥያቄ እንደቀረኝ ዝግዛግ መትቼ አፈርማቲቭ አክሽን ስላለኝ 30 ደቂቃውን መጀመሪያ ጠይቄ ነበረ። 30 ደቂቃውን ወደ ትምህርት ሚኒስቴር አስተባባሪዎች በወቅቱ የነበሩ ሰዎች እየጠየቁልኝ ያ 30 ደቂቃ ሊደርሰኝ አልቻለም። በፍጥነት የሰራሁትን ጥያቄ ማለፊያን ሰራበታለሁ ያልኩት ደቂቃ ጭማሪው ስላደረሰኝ ብቻ ውጤቴ 45 ሊሆንብኝ ችሏል። ያን 30 ደቂቃ ብጠቀመው ኖሮ ብዙ ጥያቄዎችን ሰርቼ ከማለፊያ በላይ አመጣ ነበረ። እንደነገርኳችሁ በጥር ወር ውስጥም 28 ጥያቄ ሰርቼ 18 ውጤትህ ነው ከመቶኛ ብሎ ትምህርት ሚኒስቴር ልኮልኛል። ይህ ደግሞ የኔን ችሎታ አይመዝንም። 70 እና 80 ጥያቄ መልሼ ከመቶ 70 እና 80 ጥያቄ መልሼ አልፋለሁ ያልኩት ልጅ ህይወቴ ሊበላሽ ችሏል። አሁንም ቢሆን ሁላችሁም ሸር እያደረጋችሁ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል እንዲደርስልኝ ስል ሁላችሁንም በክብር ጠይቃችኋለሁ። በተለይ ቲክቶከር ዩቲዩበር የሆናችሁ ሰዎች ሪፖስት እያደረጋችሁ በፍጥነት እንዲደርስልኝ የእናንተ ሚና ከፍተኛ ስለሆነ በክብር በፈጣሪ ስም ጠይቃችኋለሁ። ለማንኛውም ይህ በነገራችን ላይ የሐሳብ ከኔ ብቻ ሳይሆን በወቅቱ የነበሩ ሰዎች አስተባባሪዎች፣ የአይሲቲ ባለሙያዎች ይመሰክራሉ። የሳይበር ክፍል ጉዳዮችንም በማየት ማረጋገጥ ይቻላል። ትክክለኛ መከራና ችግር ደርሶብኝ እያለቀስኩ ስለምገኝ ችግሬ መፍትሄ እንዲያገኝ ሁላችሁም ሸርና ኮፒ ሊንክ አድርጉልኝ ስል በፈጣሪ ጠይቃችኋለሁ። ለማንኛውም ስልክ ቁጥሬን ማስቀመጥ ስላለብኝ 09 18 85 33 19 ነው። አመሰግናለሁ። ሰላም ሁኑ። ሰላም ለኢትዮጵያ አመኛለሁ።